ጆን ዳንኤል ከስር ከተፈታ በኋላ ለመጀመሪያ ጊዜ ቪዲዮ ሰርቷል። በቪዲዮውም እንግዲህ ኢትዮጵያ አየር መንገድና የኢትዮጵያ ሕዝብን ከወገቡ ዝቅ ብሎ ይቅርታን ጠይቋል። ይህም በማህበራዊ ሚዲያው ላይ መነጋገሪያ ርዕስ ሆኗል በዚህ ሰዓት። ሌላው በዚህ ሰዓት መነጋገሪያ የሆነው ደግሞ የአርቲስት ሳያት ደምሴና የመልእክተኛው ጉዳይ ነው። መልእክተኛው እንግዲህ ሽማግሌ ልኳል። እንደዚሁም ደግሞ የሁለቱ ታዋቂ ሰዎች የጋብቻ ስነስርዓትም በቅርቡ ይፈጸማል የሚሉ ጥያቄዎች በበርካቶች ዘንድ እየተነሳ ይገኛል። ጉዳዩም እንግዲህ በማህበራዊ ሚዲያ ላይ የተለያዩ ሀሳቦችን እንዲንሸራሸሩበት ያደረገ ጉዳይ ነው። ስለዚህ ጉዳይ እውነታው ምንድነው የሚለውን ነገር በቪዲዮ መረጃዎችን ይዣለሁ። አብራችሁ ስትቆዩ የምታገኙት ይሆናል። ሌላው በዛሬው ቆይታችን የምናነሳው ከሰሞኑ እጅጉን አወዛጋቢ የሆኑ ጉዳዮች የተነሱበት አወዛጋቢና አከራካሪ የሆኑ ሀሳቦች እየተመለከትንበት የምንገኘው የአላፋት ዝማሬ ነው። ይህንንም ተከትሎ ዲያቆን ሄኖክ ኃይሌ ምላሽን ሰጥቷል። ስለሚነሳው ውዝግብና ስለሚነሳው እጅጉን አጨቃጫቂ ጉዳይ የዲያቆን ሄኖክ ኃይሌ ምላሽ ምን ይመስላል የሚለውን በዛሬው ቆይታችን የምንመለከት ይሆናል። ውድ ቤተሰቦቼ አብራችሁ ቆዩም። ኖር ኢትዮጵያውያን በዓለም ዙሪያ የምትገኙ እንደምን ቆያችሁኝ? ዛሬም እንግዲህ ወቅታዊ አነጋጋሪና መመልከት አለባችሁ ብዬ ያሰብኳቸውን ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ። ቪዲዮዎቻችን እንግዲህ የእናንተን ሀሳብና አስተያየት፣ ምክርና ተግሳጽ በብዙ የሚፈልጉ ናቸው። እኔም እንግዲህ ቪዲዮዎቹን እየተመለከቱኝ ሀሳብና አስተያየቴን በቀጥታ ወደ እናንተ የማድረስ ይሆናል ማለት ነው። ቪዲዮዎቹን እየተመለከታችሁ እናንተም በርካቶች ጋር እንዲዳረስልን ላይክ እና ሼር እያደረጋችሁ ቪዲዮዎችን ጀምሩ። እንደዚሁም ደግሞ ለዚህ ቻናል አዲስ ሆናችሁ እንግዲህ ይህንን ቤት ዛሬ ገና እየከፈታችሁትም ከሆነ እየተመለከታችሁትም ከሆነ እንግዲህ ቻናላችንን ሰብስክራይብ በማድረግ ቤተሰቡንም ተቀላቀሉን። አዳዲስ ወቅታዊ መረጃዎች በእንደዚህ አይነት መልኩ ዘወትር ወደ እናንተ ይደርሳሉ። ቀጥታ የምናልፈው ወደ ቪዲዮዎቻችን በቀዳሚነት የምናነሳው የጆን ዳንኤልን ቪዲዮ ነው። ጆን ዳንኤል እንግዲህ ከሰሞኑ ከእስር መፈታቱ ይታወሳል። ታዲያም በርካቶች በጉጉት ሲጠብቁት ነበር የእሱን ቪዲዮ መልቀቅና እንደዚሁም ደግሞ በላይቭ ላይ ገብቶ ከአድናቂዎቹና ከተከታዮቹ ጋር ቆይታ የሚያደርግበትን ጊዜ በርካቶች እየጠበቁ ነበረ። ታዲያ ጆን ዳንኤል በመጨረሻም እጅጉን ደስ የሚልና በርካቶችን ያስደሰተ በርካቶችንም እንደዚሁ ደስ ያሰኘ ቪዲዮ ለቋል። እሱን ቪዲዮ እንመልከት። ሰላም ቤተሰቦቼ፣ ባሳለፍኩት የ1 ዓመት ከ4 ወር እስር የተማርኩትን ልንገራችሁ። በህይወታችን ውስጥ ቅስፈታዊ አጋጣሚዎች ህይወታችንን ፈጽሞ ወደማንጠብቀው አቅጣጫ ሊከተል እንደሚችልና በህይወታችን ውስጥ ያላስተዋልናቸው ነገሮች የህይወታችንን ዋጋ ሊያስከፍሉ እንደሚችሉ ፈጣሪ ይመስገን። አለማስተዋል ያስከፈለኝን ዋጋ በ1 ዓመት ከ4 ወር እስር ታርሜ ወጥቻለሁ። ተሳስቼ ያስከፈውትን የኢትዮጵያ ዋልታ የሆነውን አየር መንገዳችንን እንዲሁም የአየር መንገዳችን ሰራተኞች እንዲሁም የጸጥታ አባላትን መላው የኢትዮጵያ ህዝብን እኔ ልጃችሁ እንደ ልጅ አጥፍቻለሁና እንደ ልጃችሁ አይታችሁ ይቅርታ እንድታደርጉልኝ ከልብ ጠይቃለሁ። በታሰርኩበትም ጊዜ ከምንም ነገር በላይ የኢትዮጵያን ህዝብ ፍቅር አይቼበታለሁ። ሁሉም ሰው እንደ ወንድሙ ነበር ሲያስብልኝ የነበረው። እናቶች እንደ ልጃቸው ነበር ሲጨነቁልኝ የነበረው። ከልብ አመሰግናለሁ። ተመላልሳችሁ ለጠይቃችሁኝ፣ በጸሎታችሁ ላሰባችሁኝ፣ ለተሳላችሁልኝ በጣም አመሰግናለሁ። አሁን ደግሞ ወጥቻለሁ። ከዚህ በኋላ ህዝቤንና ሀገሬን በሚጠቅም ስራ አመጣለሁ። በጣም ወዳችኋለሁ፣ አኮራችኋለሁ። ሌላው እንግዲህ ከሰሞኑ መነጋገሪያ የሆነው ደግሞ የሰራዊት ፍቅሬ በእግረኛው ሚዲያ ላይ ቀርቦ ያደረገው ቃለ መጠይቅ እንግዲህ በርካታ ውዝግቦችን በርካታ ጥያቄዎችንና በርካቶች እንግዲህ በሱ ቃለ መጠይቅ ላይ ሀሳባቸውን እንዲሰጡና እንዲያሸራሽሩ አድርጎ ነበረ። እኔም እንግዲህ ቪዲዮውን ወደ እናንተ በወቅቱ አድርሼ ነበረ። አሁንም ይህ አነጋጋሪነት እንግዲህ አላቆመም። አንድ ቪዲዮ ተመለከትኩኝ። በርካቶች ይህንን እዚህ ቪዲዮ ላይ ሀሳባቸውን ሲሰጡበት ነበረ። ዮኒ ማኛ በሰራዊት ፍቅሬና በእግረኛው ሚዲያ ላይ ባደረጉት ቆይታ እንግዲህ የተናገረው ነገር በርካቶች እንግዲህ ሀሳባቸውን እንዲሰጡበትና እንደዚሁም ደግሞ የተለያዩ መልእክቶቻችንም እንዲያስተላልፉበት ያደረገ ቪዲዮ ነው። እስኪ እሱ ቪዲዮ እንመልከትና እንመለስ። ሰራዊት ፍቅሬ በጣም የምንወድ የምናከብር ብዙ ሰዎች አለ። በጣም በስልክ ብዙ ጊዜ አውርተናል። ከበፊትም ማለት አሪፍ ሰው አርትን በደንብ የምታከብር በተለይ ኢትዮጵያ ላይ እንዳንተና እንደማን ነው ሙሉ ዓለም ታደሰ የኢትዮጵያ አድቨርታይዚንግ እንደናንተ የሚታወቅ ሰው አልነበረም። በብዙ ነገር ለኢትዮጵያ አገልግለሃል። የማይመጥን ቦታ ጋር አትሂድ። የማይመጥን ቦታ ጋር አንተ አክብረን ሄድከው። እንደፈለገ ሊገለባብጥ እንደፈለገ ብሎ ነጥብ ሊያስጥል ሲንፈራፈር ቆይቶ መጨረሻ ላይ አከበርኩ ብሎ ስለመጣ ያ ሰው ወዳጅ ነው ማለት አይደለም። ስለዚህ ሰራዊት ፍቅሬ ንጹህዬ፣ ሰራዊት ፍቅሬ በጣም እንወድ የምናከብር ብዙ ስላለን እንደዚህ አይነት ቦታ አይመጥንህም እንዳትሄድ።
እንደነገርኩህ ይሄ ልጅ ተክለ ሃይማኖት ብዙ ጊዜ እኔን ጠይቆኛል። እግረኛው ሚዲያ በፍጹም መቼ ከመጣው ካወራው አንተኑ ዘረጣጥጬ ነው ማባል። እኔ ጣጣ የለኝም፣ ጣጣ የሌለኝ ሰው ነኝ። ድብልቅልቁን አውጥቼ ነው የምሄደው። ቀልድ አላውቅም። እኔ በስራ ሰግደት ትጠይቃለህ። ከዛ ውጪ ለሚመጣው ነገር ግን አዝረክርኬ ነው ምልክ። ቀልድ አላውቅም። ስለዚህ አንዳንዴ በጣም በሰራዊት ላይ የተደረገው ነገር ሴራ እጅግ ደንቆኛል። ግን ሰራዊትም የመለሰው መልስ ቀላል አይደለም፣ በጣም ደስ የሚል። ስለዚህ ሰራዊት ፍቅሬ ግጃ ግን እንዳትቀር። የሳያት ደምሴና የመልእክተኛው ጉዳይ እንግዲህ በማህበራዊ ሚዲያው ላይ በርካታ ጥያቄዎችን እያስነሳ ይገኛል። ሳያት ደምሴ እንግዲህ እንደሚታወቀው በኢትዮጵያውያን ዘንድ ከፍተኛ የሆነ አድናቆት እንዲሁም ደግሞ ተከታዮች ያላት አርቲስት እንደሆነች ይታወቃል። የጥበብ ባለሙያ፣ ሙዚቀኛ፣ ተዋናይ፣ ሞዴል በርካቶች እንደዚህ እያለ መዘርዘር የምንችላቸው እንግዲህ የጥበብ ሙያ ያላት ሴት እንደሆነች ይታወቃል እና በበርካቶች ዘንድ እንግዲህ መወደድን ያተረፈች በበርካቶች ዘንድም እንደዚሁ የምትከበር አርቲስት ነች። በተለይም ደግሞ አንዳንዴ በምትሰጣቸው ቃለመጠይቆች ላይ የምታነሳቸው ሀሳቦች እጅጉን ገዘፍ ያሉና እጅጉን ውሃ የሚያነሱ ሀሳቦች ናቸው የምታንጸባርቀው። መልእክተኛው ከሰሞኑ እንግዲህ ፊቱን ተመልክተናል። በሰይፉ ኢቢኤስ ላይ ቀርቦ በነበረበት የተለያዩ ጥያቄዎች፣ ውዝግቦች የተነሳ እንግዲህ ፊቱን ገልጦ ሊያሳይ ይችላል። ማንነቱም እንደዚህ ሊታወቅ ይችላል እና ከሱ ጋር አንዳንድ ጥርጣሬዎች አሉ። ወደ ትዳር የሚሄዱበት መንገድ ላይ የሚገኙት ወደ ትዳር እየተጓዙ ነው፣ በቅርቡ ትዳራቸውን እንመለከታለን ሲሉ እንግዲህ ማህበራዊ ሚዲያው ላይ በርካታ መረጃዎችን ስንሰማ ነበረ። ይህ ነገር ምን ያክል እውነት ነው? ይህ ነገርስ ምን ያክል ሀቅ ነው የሚለውን ነገር እንግዲህ ለመመልከት እንሞክራለን። እንደሚታወቀው እንግዲህ መልእክተኛውና ሳያት ደምሴ ምን አይነት ግንኙነት ውስጥ ነው ያሉት የሚለውን እስኪ በቪዲዮ እንመልከት። አንዳንድ ሰዎች እንግዲህ በእንደዚህ አይነት መልኩ ስለ ሁኔታው ሲያንጸባርቁ ሀሳባቸውንም ሲገልጹ ነበረ። እስኪ ቪዲዮን እንመልከት። የሳያት ደምሴና የመልእክተኛው ጉዳይ ነው። ሳያት ደምሴ ሂስትሪዋ ላይ የኔ ፀሐይ ነው ምናምን የሚል ፖስት መልእክተኛውን አድርጋ ፖስት አረገች ኢንስታግራም ላይ እና አመጡና በፍቅር ተጣምረዋል የሚል ነው ሀሳቡ። እንዴት ብላ እንደዚህ ፖስት ልታደርገው ቻለች? ከአንተ ጋር የተከራከርኩበትም አንዱ መጥፎነቱ እንደዚህ አይነት ሰዓቶች ላይ ነው የሚወጣው። መልእክተኛው መልኩ ባይወጣ ነው ሮስ ባይወጣም በቃ ፖስት ካረገችው የተሻለ ይሆን ነበር አይደል? አይወራም። ለምን እንደው ታውቃለህ ሰው መልኩን አየው ገብቷል አይደል? ተመኙለት። አዎ ኦኬ። ሁለተኛ እሷ ያለችበት ያው እንግዲህ ሲንግል ትሆን አትሆን እግዚአብሔር ይወቀው። ግን አይ ኦፊሻሊ ያየነው ነገር እሷ ልጅቷ ጥንቁቅ ነች። እኔ ዱላ ስሟ የማይጠቀስ አርቲስት እያልኩ የምሰጠው የእሷን ነበር። ስሟ እንዲጠቀስ ማለት ያን ያህል ደግ ናት። አሁንም ተናገር ብላኝ ሳይሆን ግዴታ ነው መመስከር አለብኝ። ከዛ አንጻር ነው እንጂ ሌላ ምንም ያያችሁት ነገር በሙሉ የሚመስልም ነገር የለውም። አይኑ የአላፋት ዝማሬ እንግዲህ ውዝግቦችን እያስነሳ ዛሬ ላይ ደርሷል። ምንም እንኳን የአላፋት ዝማሬ ሊከናወን የቀናቶች ወይም ደግሞ ኦልሞስት ስንቆጥር 2 ሳምንት ብቻ ነው የሚቀረው። ነገር ግን ውዝግቡ አሁንም ድረስ ከፍተኛ የሆነ ቆይቷል። እንደሚታወቀው እንግዲህ የአላፋት ዝማሬ ሁልጊዜ በገና ዋዜማ ነው የሚከናወነው። በተለይም ደግሞ ወደ ተለያዩ ዓለማዊ ስፍራዎች ላይ የሚጓዙ ሰዎች ወይም ደግሞ የአማኞች የኦርቶዶክሳውያን ቁጥር ለመቀነስና ወደዚህ በዓል ትኩረት እንዲያደርጉ የሚያደርግ መርሃ ግብር እንደሆነ እንግዲህ በአዘጋጆቹ ይህንን ነገር ሀሳቡን አመንጭተው መሬት ላይ እስካወረዱት አካላት ድረስ እንግዲህ ሲነገር ቆይቷል። እውነት ነው ያለው አስተዋጽኦ ቀላል አይደለም። በተለይም ደግሞ በገና ዋዜማ የፈረንጆቹም ተጽዕኖ ስላለ የፈረንጆቹም አዲስ ዓመት የገና ክብረ በዓል ስለሚከበር እንግዲህ ያ ተከትሎ የሚመጡ ዓለማዊ ክስተቶችን ዓለማዊ ክንውኖችን ለመቀነስ እንግዲህ ትልቅ አስተዋጽኦ እያደረገ ያለ መርሃ ግብር ነው። ነገር ግን አሁን ኦርቶዶክሳውያን ካለንበት
የፈተናና እንደዚሁም ደግሞ እጅጉም የሐዘን ጊዜ አንፃር ይህ ሁኔታ መደረግ የለበትም የሚሉ አካላት እንግዲህ እየሰማን ነበረ። በተለይም ደግሞ ነጭ ተለብሶ ነው ይህ መርሃ ግብር የሚከናወነው። ታዲያ አሁን ያለንበት ሁኔታም ነጭ እንድንለብስ እንዲሁም ደግሞ እንድንደሰት የሚፈቅድ ሁኔታ ውስጥ አይደለም ያለነው የሚሉ የተለያዩ ሀሳቦች ሲሰነዘሩ እየተመለከትን ነበረ በማህበራዊ ሚዲያው ላይ። ታዲያ በሁለት የተለያዩ ጽሁፎች እንግዲህ ተከፍሎ ይህንን ሀሳብ በርካቶች ሲያንሸራሽሩት ነበረ። ግማሹ የአላፋት ዝማሬ መከናወን አለበት፣ የጌታችን የመድኃኒታችን ኢየሱስ ክርስቶስ የልደት በዓል ነው፣ ከሱ በላይ ምንም የምናከብረው ነገር የለም። ታዲያ ይህንን የምናከብረው በምንም አይነት ፈተና ውስጥ ብንሆን እንኳን ይህንን ነገር ከማክበር ወደኋላ አንልም። ምክንያቱም ሮብን ገሃድ ብለን የሻርነው ፍስግ አድርገን እየበላን ያለነው እንግዲህ የክርስቶስ በዓል ስለሚበልጥ ነው የሚሉ ሀሳቦች ሲሰነዘሩ ነበረ። በአንጻሩ ደግሞ አሁን ላይ ሀገራችንም ሆነ ቤተክርስቲያናችን እጅጉን ከፍተኛ የሆነ ፈተና ውስጥና እጅጉን አሳዛኝ ሁኔታ ውስጥ የምትገኘውና አሁን ላይ ነጭ ለብሰን የምናከብርበት የምንደሰትበት ጊዜ አይደለም ሲሉም እንግዲህ እየገለጹ ይገኛሉ ሀሳባቸውን። እናንተ በዚህ ጉዳይ ላይ ምን አይነት ሀሳብ አላችሁ የሚለውን ነገር በኮመንት ላይ እንድታስቀምጡልኝ ይፈልጋሉ። ከዚህ በፊት የተለያዩ ቪዲዮዎችን ወደ እናንተ ሳደርስ ነበረ። ዲያቆን ሄኖክ ኃይሌ ግን ከዚህ በፊት በአንድ ትምህርቱ ላይ ይህንን ሁኔታ ይህንን የሰሞነኛውን የተለያዩ ሀሳቦች እየተሸራሽሩበት ያሉትን ሁኔታዎች እንግዲህ በሚመለከት ያስተማረው ትምህርት አሁን ላይ እንደ አዲስ ለዚህ ሁኔታ በሚመስል መልኩ እንግዲህ ምላሽ እየሰጠበት በሚመስል መልኩ እንግዲህ እየተሰራጨ ይገኛል። የሱ ቪዲዮ እና የሱ ትምህርት ማለት ነው። እሱን አስመለክታችኋለሁ። ከዛ በተጨማሪም ደግሞ የኢትዮጵያ ጃንደረባ ትውልድ ይህንን የአላፋት ዝማሬ ያዘጋጀበት ምክንያት ወይም ደግሞ ሀሳቡን ያመነጨበትና ምድር ላይ መሬት ላይ ያወረደበት በርካቶችም በዚህ የዝማሬ አገልግሎት በዚህ የምስጋና ስነ ስርዓት ላይ እንግዲህ እንዲሳተፉ ያደረገበትን ምክንያት እንደዚሁ ዲያቆን ሄኖክ ኃይሌ ያስተላለፈው መልእክት በተከታታይነት እንመልከት። እዚህ ሴራ ተንታኞች አሉ። የቤተ ክርስቲያን አገልግሎት ስታገለግሉ ሰዎች ሐሳብ ተቃውመው እናንተን ተቃውመው አልችል ሲሉ ሂድን አጀንዳ አላቸው ከጀርባ። አንተ ሞኝ ነህ፣ መዝሙርን ነው የምታየው። አንተ ሞኝ ነህ፣ ትምህርቱን ነው። ከጀርባ ብዙ የሚሰራ አለ ሴራ የሚላል። ሰዎች ሐሳብ የሚቃወሙት ሐሳቡ ጥሩ ስላልሆነ ሳይሆን ሐሳቡን እነሱ ስላላመጡት ከነሱ ስላልመጣ ነው። ይሁዳን ታስታውሱታላችሁ። መልካም ሐሳብ ይመስሎ ሽቶ አምጥታ አፈሰሰች ለጌታ አይደለ? ባለ ሽቶ ማርያም ምን አለ ይሁዳ? ሐሳብ ሰጠ። ይህ ሽቱ ለድሆች ቢሰጥ ይጠቅም ነበር አለ። ግን ለድሆች አስቦ አይደለም። ጥሩ ሐሳብ ነው ያቀረበው፣ ነዳያን ይረዱ ነው ያለው። ግን ለድሆች አስቦ አይደለም። ብዙ ጊዜ ሐሳብ የምንቃወመው ሐሳቡ መጥፎ ስለሆነ አይደለም። መድኩን በቀለ ክርስቲያኖች ሰማዕትነትን የተቀበሉ ስለሆነ በዓል ማክበር የለብንም እያለ ነውና ስለ ሰማዕትነት ካወራ ስለ ቀዳሚ ሰማዕት ቅዱስ እስጢፋኖስ እናወራና አይሁድ ኢየሱስ ክርስቶስን አምኖ በመቀበሉ አስወግረው ሲገሉትኝ ክርስትና እዛ ጋር አላቆመም። ክርስቲያኖች ዛሬ ወጋሪዎቻችን አሉና ይህን ሃይማኖት ማቆም አለብን ብለው የዕለት ከዕለት ህይወታቸውን ማስፋፋታቸውን እምነቱን አላቆሙም አይደለ? እንደውም ክርስትና ከኢየሩሳሌም ተነስታ በተለያየ ቦታ ላይ ተስፋፋች። በተሰደዱበት ዓለም ላይ ሁሉ ሰብከው ብዙ ምዕመናን ተጨመሩ ወደ ክርስትና ማለት ነው። እና ክርስትናን ለማጥፋት የተደረገው የቅዱስ እስጢፋኖስ መወገር ከታለመለት ዓላማ በተቃራኒ ለክርስትና መስፋፋት ሰፊ ሚና ተጫወተ እና ማን ደስ ይበለው ብለን ነው እኛ አሁን በዓላትን ማናከብረው ማለት ነው። ክርስትና ያልጋ ባልጋ ህይወት አይደለም፣ መከራ እንደሚበዛባት በግልጽ ተነግሯል። አንተ ጴጥሮስ ነህ፣ በዚች አለት ላይ ቤተክርስቲያን እንሰራለን፣ የገሃነም ደጆች አይችሏትም ብሎ እግዚአብሔር ቃል ገብቶልናል አይደለ? የገሃነም ደጆች የተባሉት እኮ እነዚህ ሁሉ የሚያሳድዱን ክርስትናን ሊያጠፉ የሚነሱ አካላት ናቸውና አይችሏትም ደግሞ የተባለው በመጨረሻ ክርስትና እንደምታሸንፍ እግዚአብሔር የመሰረታት ቤተ እምነት ስለሆነች መከራው ቢጸናም መስዋዕትነትን ብንቀበልም ዘላለማዊ ህይወት እንደምናገኝ ነው አይደለ? እና እነዚህ ኢትዮጵያ ውስጥም ሰማዕት በክርስትና ምክንያት ሰማዕትነት የተቀበሉት ምእመናንም እኮ እግዚአብሔር ሰማዕትነታቸውን ከየትኛውም ሰማዕት ሳያሳንስ ደማቸውን እንደ ሰማዕት ተቀብሎ ያከብራቸዋል አይደለ? ስለዚህ ጠላቶቻችን ደስ እንዲላቸው ብለን ነው በዓል ማናከብረው፣ አሸነፉ እንድንል ነው፣ ፈጣሪያችንን ሳናምነው ነው ማለት ነው የምናቋርጠው ሁሉንም ስርዓት ለጠላቶቻችን ብለን። አንተ ደግሞ ከዚህ በተረፈ ከጃንደረባ ትውልድ ጋር ነው ችግርህ። ጃንደረባውን አንተ ስልብ ነው የምትለው፣ እኛ ደግሞ
ጃንደረባው ዲያቆኑ ፊልጶስ ጋዛ ላይ አግኝቶት አስተምሮት ተርጉሞለት እነሆ ውሃ ከመጠመቅ ምን ይከለክለኛል ብሎ የተጠመቀው ኢትዮጵያዊና ከእስራኤል ቀጥሎ ክርስትናን በሁለተኛ ደረጃ የተቀበልነው እኛ ነን። እንደዛ ነው ምን ተረጉመውና ትልቅ ሰው ነህ፣ ስለ እግዚአብሔር እባክህ። በአርትስ ቴሌቪዥን እና በኢትዮጵያ ጃንደረባው ትውልድ መካከል የአላፋት ዝማሬ የአላፋት ሳምንት የተሰኘ ኤግዚቢሽን እና የጃንፎረም መርሃ ግብር በቴሌቪዥን ለማስተላለፍ ስምምነት ላይ ደርሰዋል። የአላፋት ሳምንት የተሰኘ ከታህሳስ 16-23 2018 ዓ.ም ድረስ የሚከናወን የኤግዚቢሽን እና ጃንፎረም የተሰኘ የተለያዩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት የሚዘከሩበትና ኦርቶዶክሳዊ የምርምር ስራዎች የሚቀርቡበት መድረክ በማህበሩ የተዘጋጀ ሲሆን አርትስ ቴሌቪዥን ይህ መርሃ ግብር የሚዘግብ ይሆናል ተብሏል።